የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አስተምሮ ለእግዚአብሔር አካል አለው አይን ጆሮ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አካል ስትል ምን ማለት ነው? የኛ አካል በስላሴ አካል ልክ ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስላሴን በተመለከተ ስለ አካል የምታስተምረው ትምህርት ስተት ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ከምን እስከ ምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር። የሜሎስ ዩቲዩብ ቤተሰቦች ሰላም ለእናንተ ይሁን ብያለሁ። ባለፈው ሳምንት እንደምታስታውሱት የእገዛ ጥያቄ አቅርቤላችሁ ነበር። በተለይም ደግሞ የስቱዲዮ ኪራይና የፕሮዳክሽን ወጪዎች ስላሉብን እሱን የምንሸፍንበት ጊዜያችን አሁን ላይ ስለደረሰ ጥያቄ አቅርቤላችሁ ነበር። እናንተም እንግዲህ ጥያቄውን በመስማት ምላሽ ሰጥታችሁኛል። የተወሰናችሁት የተለያየ መጠን ያለው ገንዘብ አስገብታችሁልኛል። አንድ 4 የሚሆን ሰው አስገብቶልኛል። አሁንም ግን የእናንተን እገዛ ያስፈልገናል። ምክንያቱም የአንድ ዓመት ነው መሸፈን ያለብን። በወር ወደ 45,000 ብር ወጪ ያለብን። ስለዚህ የምትችሉ ሰዎች በቻላችሁት አቅም እንድታግዙን ታች በመናስቀምጥላችሁ የንግድ ባንክና የአቢሲኒያ እንዲሁም የአዋሽ ባንክ አካውንት ውስጥ የቻላችሁትን አቅማችሁን በሚፈቅደው መንገድ እንድታስገቡልን በጌታ ፍቅር እንጠይቃችኋለን። ከዚህ ከሜሎስ ቲዩብ ትምህርት የተጠቀማችሁ ሰዎች ደግሞ ይህን ትምህርት ቢሰሙ በተለይም ኦርቶዶክሳውያን ይህን ትምህርት ቢሰሙ ይጠቀሙበታል፣ ወደ እውነት ይመጣሉ ብላችሁ የምታስቡ ሰዎች ብቻ እንድታግዙን በጌታ ፍቅር ጠይቃችኋለሁ። በቻላችሁት አቅም እንግዲህ ገደብ አላስቀምጥላችሁም። በቻላችሁት አቅም የቻላችሁትን ያክል አግዙን። ሰኔና ሐምሌን ነው እንግዲህ ይህን ጥያቄ የምናቀርበው። ከዛ በኋላ እንግዲህ ያለምንም ሐሳብ አገልግሎታችንን እንግዲህ በተሳለጠ ሁኔታ እንድናገለግል የእናንተ እገዛ ያስፈልገናል ማለት ነው። ምክንያቱም እያንዳንዱ ነገር ኮስት አለው። ስለዚህ እሱን መሸፈን ደግሞ የምንችለው በእናንተ እገዛ ነውና እሱን እንድታግዙን በጌታ ፍቅር እንጠይቃችኋለን። እስከዛ ድረስ ደግሞ ላስገባችሁልን ገንዘብ ደግሞ እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሁንም ደግሞ ለምታስገቡልን ሰዎች እናንተን ማስቀድሜ ማመስገን ፈልጋለሁ። እንደ ቤተሰብ አንድ ላይ ሆነን ብንሰራ ነገሮችን ቀላል ይሆኑልናልና ሁላችሁም ወንዶችም እህቶችም ያላችሁን ነገር እንድታበረክቱ በጌታ ፍቅር ጠይቃችኋለሁ። ይህን ደግሞ ስለምታደርጉ እናመሰግናለን። ያ ፍቅር የወልቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብር ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የሐሰት ትምህርቶችን በእግዚአብሔር ቃል እያፈረስን እንገኛለን። ዛሬ ደግሞ ምናፈርሰው ሐሳብ ከትምህርተ ስላሴ ጋር በተገናኘ የሚነሱ ሐሳቦችን ነው። እንደሚታወቀው እንግዲህ እኛ የስላሴ አማኞች ነን። በአብ በወልድ መንፈስ ቅዱስ በአንድ አምላክ እናምናለን። ዘላለማዊ በሆኑ በሶስት አካላት እናምናለን፣ አብ ወልድ መንፈስ ቅዱስ። ከዚህ ውጪ ግን አካል ላይ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አስተምሮ መጽሐፍ ቅዱሳዊ ነው ብለን አናምንም። እንግዲህ እንደምታውቁት የኢትዮጵያ ኦርቶዶክስ ቤተክርስቲያን ስላሴ ላይ በጣም የተደራጀ ነገር አለኝ፣ ሚስጥረ ስላሴን በደንብ አድርጌ አስተምራለሁ ትላለች። ግን ትምህርቷን ገባ ብለን ብናይ አካል የሚለው ጉዳይ ላይ ግን የተሳሳተ ትምህርት አላት። እንደውም ኑፋቄ ያላት ማለት ይቻላል። ምክንያቱም እኛ 3 አካላት አሉ ስንል ወይም ደግሞ አካል ብለን ዲፋይን ስናደርግ አካልን የምንረዳው እኔ ባይነት ነው። እኔ ማለት ነው አካል ማለት በጣም በቀላሉ እንደዛ አድርገን መተርጎም እንችላለን። ከዛ ውጪ አካል ማለት አይን፣ እጅ፣ እግር ምናምን ማለት አይደለም። ቦዲ ማለት አይደለም። አካል ማለት ፐርሰን ማለት ነው። በዛ መንገድ ነው የምናስቀምጠው። 3 ፐርሰን አለ፣ አብ፣ ወልድ፣ መንፈስ ቅዱስ። አብ እኔ ይላል፣ ወልድ እኔ ይላል፣ መንፈስ ቅዱስ እኔ ይላል። አብ ወልድን እርሱ ብሎ ይጠራዋል፣ ወልድ ደግሞ መንፈስ ቅዱስን እርሱ ይለዋል፣ መንፈስ ቅዱስን ደግሞ ወልድን እርሱ ይለዋል። እሱ ነው አካል ምንለው። ስለዚህ አካል ስንል እኔነት እያልን ነው፣ ሕያው የሆነ እያልን ነው። ከዛ ውጪ አካል ስንል ስለ አይን፣ ስለ ጆሮ፣ ስለ ጥርስ እያወራን አይደለም። በስላሴ ትምህርት እንደዚህ አይነት ነገር የለም። እንኳን በስላሴ ትምህርት ይቀርና ስለ ሰውም ስናወራ ሰው ፐርሰን ነው ስንል ስለ አይን፣ ስለ አፍንጫ እያወራን አይደለም። እሱ ቦዲ ነው የሚባለው። ይሄ ቦዲ ይባላል። የቦዲ ፓርቶች ናቸው እነዚህ። ስለዚህ ወደ እግዚአብሔር ስንመጣ እግዚአብሔር ፓርት የለውም አይደል? እሱ ዲቫይን ሲምፕሊሲቲ የሚባል ትምህርት አለ። ዲቫይን ሲምፕሊሲቲ ላይ ማወቅ የምትፈልጉት ነገር ካለ ቲዮሎጂ ክላስ የሚል ዩቲዩብ ቻናል አለን። እዛ ላይ አስቀምጬላችኋለሁ ዲቫይን ሲምፕሊሲቲ ምን ማለት ነው የሚለውን። ስለዚህ እሱን ያላያችሁ ሰዎች ገብታችሁ ቲዮሎጂ ክላስ ላይ ዲቫይን ሲምፕሊሲቲ ምንድነው የሚለውን እንድታዩ በጌታ ፍቅር ጠይቃችኋለሁ። ከዛ ውጪ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አካል ስትል ምን ማለት ነው
ከተባለ አንዳንድ ፖይንቶችን ላሳያችሁ። እንግዲህ ሁላችንም እንደምናስታውሰው አራት አይና ቆሞስ አባ ገብረ ማርያም ስላሴ ጾታ አላቸው፣ ጾታ የላቸውም የተባሉት መላእክት ናቸው እንጂ ስላሴ ጾታ አላቸው ብሎ አስተምሮ ነበር። እስቲ ያን ቪዲዮ እንስማው። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። እንግዲህ እሳቸው ምንድን ያሉት ስላሴ ምን አላቸው? ጾታ አላቸው ብሎ ተናግረዋል። ከዛ ላይን ከተናገሩ በኋላ እንግዲህ የተለያየ ወቀሳ ሲቀርብባቸው እንግዲህ ይቅርታ ጠይቋል። ስላሴ ጾታ አለው ስላልኩኝ ይቅርታ እንደዚህ ያልኩበት ምክንያት ብለው ግን መጽሐፍትን ጠቅሰዋል። እስቲ እንስማ ያለ ሲያስተምር ምን ትዝ አለኝ ከዚህ ከሃይማኖተ አበው በሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፉ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። ይሄን ወኩሎም ለተርፉ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብሱ ሆኖ ሳለ ሌላው ምን ትዝ አለኝ መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ። ምን አሁን እሳቸው አንድ መጽሐፍ ጠቅሰዋል፣ ሃይማኖተ አበውን ጠቅሰዋል። አንድ ደግሞ መጽሐፍ ሚላድ የሚባል መጽሐፍ አለ ብሏል። እሱን እንተውና ሃይማኖተ አበው ላይ እናውራ። እንግዲህ ሃይማኖተ አበው ነው፣ ሃይማኖተ አበው ላይ ያለ ሐሳብ ነው ጾታ አላቸው ስላሴ ወደሚል ያደረሳቸው እና ምን ቢኖር ነው ሃይማኖተ አበው ላይ ከተባለ እስቲ ላንብብላችሁ። ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 19 ቁጥር 33 ላይ እንደዚህ ይላል። ለእግዚአብሔር አይኖች ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ስለ እግዚአብሔር የተነገረው ሁሉ የታመነና እውነተኛ እንደሆነ እናምናለን ይላል። ተመልከቱ፣ ለእግዚአብሔር ምን አለው ይላል? አይኖች፣ ጆሮች እና የቀሩትም። የቀሩት የተባሉት ምንድናቸው ነው? አሁን የቀሩት ስለሚል እሳቸው እንዴት ነው የተረዱት? ጾታ አለው በሚል ተረዱት። ማንም ጤነኛ ሰው ሲያነብ እንደዛ ነው የሚረዳው።
ምንም እሳቸው ያጠፉት ጥፋት የለም ስላችሁ ትምህርታቸው ልክ ነው እያልኩ አይደለም። ግን ይሄን መጽሐፍ አንድ ሰው አንብቦ ሊረዳው የሚችለው ነገር ምንድነው? ይሄን ነው ሊረዳው የሚችለው ነገር። ስለዚህ ይቅርታ ማለት ካለበት ይቅርታ መጠየቅ ያለበት እነዚህ መጽሐፍቶች ናቸው። በኢትዮጵያ ኦርቶዶክስ ቤተክርስቲያን አካል እንዴት ነው ዲፋይን የምታደርገው ከተባለ እግዚአብሔር ፍጹም መልክ ፍጹም ገጽ አለው ብላ ነው የምታምነው። ፍጹም መልክ ፍጹም ገጽ አለው ብላ ታምናለች። ለምሳሌ ማህበረ ቅዱሳን በዚህ ጉዳይ ላይ ጻፎን ተመልከቱ። ስክሪኑ ላይ እንደምታዩት እንደዚህ ይላል። ውድ የእግዚአብሔር ልጆች መልክ፣ አካል፣ ገጽ የሚባሉት ምን መሰላችሁ? ገጽ ማለት ከአንገታችን በላይ ያለው የሰውነታችን አካል የሚጠራበት ነው። መልክ ስንል ደግሞ እያንዳንዱ የሰውነታችን ክፍል ማለት ነው። አካል ማለታችን ደግሞ ከራስ ፀጉራችን እስከ እግራችን ጥፍር ድረስ ያለውን መላ ሰውነታችንን ያጠቃልላል ይላል። አያችሁ? ከዛ በኋላ ምንድነው የሚለን? የአካል ሶስትነት ደግሞ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ማለት ነው ይለናል። ከዛ በኋላ ነው መልክና አካልን ገጽን የሚያብራራው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት አብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። መልክ ምን ማለት ነው ከተባለ ያው እንደምናነበው መልክ ስንል እያንዳንዱ የሰውነታችን ክፍል ማለት ነው ይላል። እያንዳንዱ የሰውነታችን ክፍል መልክ ይባላል። ገጽ ምን ማለት ነው ከተባለ ከአንገት በላይ ያለው ገጽ ይባላል። ለምሳሌ ጆሮ፣ አፍንጫ፣ መላስ፣ ጥርስ፣ አይን፣ ፀጉር እነዚህ ነገሮች ሁሉ ገጽ ይባላሉ። ስለዚህ ለአብ ፍጹም ገጽ አለው፣ ለወልድ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም ገጽ አለው። መልክ እያንዳንዱ የሰውነት ክፍል ማለት ነው። ይሄ እጃችን፣ እግራችን፣ ሁሉ ነገራችን ይሄ አብም አለው ወልድም አለው መንፈስ ቅዱስም አለው ብላ ይኸው ታስተምራለች። ግን ምንድነው የሚሉት? ረቂቅ ነው ይላሉ። ረቂቅ ነው። ረቂቅ የሆነ አይን አለው፣ ረቂቅ የሆነ ጆሮች አሉት፣ ረቂቅ የሆነ አፍንጫ አለው፣ ረቂቅ የሆነ አንገት፣ እጅ ምናምን ሁሉ ነገር አለው ብሎ ያምናሉ። ይህ ስህተት ነው። ለእግዚአብሔር እንደዚህ አይነት ትምህርት የለም። እግዚአብሔር መንፈስ ነው። ለምሳሌ በዚህ መሰረተ እምነት የተሰኘ አንድ መጽሐፍ አለ። ከ5 ከሚጠጉ ብራና የኢትዮጵያ ኦርቶዶክስ ቤተክርስቲያን ብራናዎች የተተረጎመ መጽሐፍ ነው። ገጽ 35 ላይ እንደዚህ ይላል። የአካል ሶስትነት እንዴት ነው ካለ በኋላ ቢሉ 3 አካል ልዩ ልዩ አካላት ናቸው ካለ በኋላ መልክስ እንዴት ነው ቢሉ ብልት ነው። የሰማችሁኝ ነው? መልክስ እንዴት ነው ቢሉ ብልት ነው። ብልትስ ምንድነው ቢሉ አይን፣ ጆሮ፣ እግር የመሳሰለው ነው። መልክስ ብልት እንደሆነ በምን ይታወቃል ቢሉ በመጽሐፍ ይቅርና በአማርኛ እንኳን ይታወቃል። ስለዚህ ሥላሴ መልክ አላቸው። መልክ ምን ማለት ነው? ብልት ማለት ነው ተብሎ አስቀምጧታል። ብልት ምንድነው? አይን፣ ጆሮ፣ እግርና የመሳሰለው እንግዲህ ወዘተ ማለት ነው። አይን፣ እጅ፣ እግር ይልና የቀረው ሁሉ እሱ ብልት ነው ይላል። እና ብልት ምን ማለት ነው ከተባለ በመጽሐፍ ይቅርና በአማርኛ ራሱ የታወቀ ነው ይለናል። አያችሁ? የታወቀ ነው። ብልት ምን እንደሆነ እናውቃለን። ስለዚህ ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው፣ ለወልድ ፍጹም አካል ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ስለዚህ እያንዳንዱ የሰውነት ብልት ለአብ ለወልድ ለመንፈስ ቅዱስ አላቸው ብሎ ያምናሉ። ይሄ መጽሐፍ የራሳቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው። ሊቃውንቶቹ ያስተማሩት ትምህርት ነው። አሁን ደግሞ ገጽ 86 ላይ አንብብላችሁ ምን እንደሚሉ። ለአብ ተመልከቱ። ለአብ የብቻው አይን፣ ጆሮ፣ አፍ፣ አፍንጫ፣ ከንፈር፣ ጫንቃ፣ እጅ፣ እግር አለው። ለወልድም የብቻው አይን፣ ጆሮ፣ አፍ፣ አፍንጫ፣ ከንፈር፣ ጫንቃ፣ እጅ፣ እግር አለው። ለመንፈስ ቅዱስም የብቻው አይን፣ ጆሮ፣ አፍ፣ አፍንጫ፣ ከንፈር፣ ጫንቃ፣ እጅ፣ እግር አለው ይላል። አብ ለብቻው አይን፣ ጆሮ አለው፣ ጫንቃ፣ እግር ምናምን የመሳሰሉት ሁሉ አለው። ወልድም እንደዛው፣ መንፈስ ቅዱስም እንደዛው። መንፈስ ቅዱስ ጫንቃ አለው፣ እግር አለው፣ እያንዳንዱ ነገር አለው ብሎ ጽፏል ማለት ነው። ይሄ ትምህርት የስተት ትምህርት ነው። ኑፋቄ ነው። እግዚአብሔር እንደዚህ አይነት ነገር የለውም። እግዚአብሔር መንፈስ ነው። እግዚአብሔር ያያል እንጂ አይን አለው ማለት አይደለም። እግዚአብሔር ይሰማል እንጂ ጆሮ እንደዚህ ቁጭ ያሉ ጆሮዎች አሉት ማለት አይደለም። የበለጠ ስለዚህ ጉዳይ ማወቅ የምትፈልጉ እንዳልኳችሁ ዲቫይን ሲምፕሊሲቲ የሚለውን ከዚህ በፊት የሰራሁትን ቪዲዮ ተመልከቱ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሥላሴን በተመለከተ ስለ አካል የምታስተምረው ትምህርት ስተት ነው። በጣም ጥሩ የሆነ ትምህርት እንዳላት የምታስቡ ወንጌል አማኞች ካላችሁ ተሳስታችኋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አካል በሚለው ጉዳይ ላይ ተሳስታለች። አካል ብላ የምትተረጉመው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከራስ ፀጉር እስከ እግር ጥፍር ድረስ ብላ ነው የምትተረጉመው። እንደዚህ አይነት ደግሞ የአካል ትርጓሜ
የለም። በኢስተርን ብንሄድ በዌስተርን ብንሄድ በቀደሙ አባቶች ትምህርት ብንሄድ በመጽሐፍ ቅዱስም ብንሄድ እንደዚህ አይነት ሐሳብ የለም። እዚህ አይነት ሐሳብ የለም። ስለዚህ ዛሬ ምናፈርሰው አካል የሚለውን የስተት ትርጓሜን ይሆናል። ምናልባት በስላሴ ጉዳይ ላይ የበለጠ ማወቅ የምትፈልጉ ከሆነ ወደፊት ሰፋ ያለ መርሃ ግብር ቲዮሎጂ ክላስ ላይ ይዤላችሁ ስለምቀርብ ሰብስክራይብ ያላደረጋችሁ ቲዮሎጂን ክላስን ታች ሊንኩን አስቀምጥላችኋለሁ። እየገባችሁ ቲዮሎጂ ክላሳችንን ሰብስክራይብ እያደረጋችሁ የሥነ መለኮት ትምህርት በነፃ ተማሩ። በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።